በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባ ሊባኖስ ዘመጣ። በሀገራችን እጅግ ዝነኛ ከሆኑ ቅዱሳን አንዱ አባ ሊባኖስ ናቸው። እርሳቸው እንደ ተስዓቱ 9 ቅዱሳንና አቡነ ገብረ መንፈስ ቅዱስ ሁሉ ከውጭ ሀገር የመጡ ናቸው። የነበሩበት ዘመንም 5ኛው መቶ ክፍለ ዘመን መጨረሻና 6ኛው መቶ ክፍለ ዘመን ውስጥ ነው። ጻድቁ አባ ሊባኖስን አባ መጣ እያሉ በመጥራት የተለመደ ነው። መጣ ማለት ኤርትራ ውስጥ የሚገኝና ጻድቁ በተጋድሏቸው የቀደሱት ቦታ ነው። ጥንተ ታሪካቸው እንደምን ነው ቢሉ አባ ሊባኖስ ትውልዳቸው ከሮም ታላላቅ ሰዎች ነው። አባታቸው አብርሃም እናታቸው ደግሞ ንግሥት ይባላሉ። በብስራተ መልአክ ተጸንሰው ስለተወለዱ ስማቸውም በዚያው ሊባኖስ ተብሏል። ሊባኖስ እመብርሃን የተወለደችበት ቅዱስ ስፍራ ሲሆን በጥሬ ትርጉሙ ደጋ ማለት ነው። ምስጢራዊ ትርጉሙ ግን ለጻድቅነት ያገለግላል። አባ ሊባኖስ በሀገራቸው ሮም ከወላጆቻቸው ጋር አድገው ለአካለ መጠን ሲደርሱ ከወደ ቁስጥንጥንያ ሸጋ ብላቴና አጭተው አጋቧቸው። ወጣቱ ሊባኖስ ግን ማታ ወደ ጫጉላ አልገባም ብለው እንቢ አሉ። ለዚያች ሌሊት ብቻ ከአባታቸው ጋር እንዲያድሩ ተፈቀደላቸው። መጻሕፍትን የተማሩ ነበሩና በሌሊት ምን እንደሚያደርጉ ሲያወጡ ሲያወርዱ ቅዱስ መልአክ ከሰማይ ወርዶ 3 ጊዜ ሊባኖስ ብሎ ጠራቸው። እነሆኝ ጌታዬ ቢሉት ከአባታቸው ጎን ነጥሎ እያጫወተ ሳይታወቃቸው ከሮም ግብፅ ገዳመ ዳውናስ አደረሳቸው። በጊዜው ታላቁ ኮከብ ቅዱስ ጳኩሚስ ነበር። አባ ሊባኖስን አስተምሮ አመነኮሳቸው፣ በዓትም ለየላቸው። በዚያ ለተወሰነ ጊዜ እንደቆዩም ቅዱሱ መልአክ መጥቶ ለዘላለም መጠሪያ በዚያ ነውና ወደ ኢትዮጵያ ሂድ አላቸው። እየመራም ከግብፅ አክሱም አደረሳቸው። አባ ሊባኖስም በዚያ በዓት ወቅረው ይጸልዩ ጀመር። ጥቂት ቆይተውም ለስብከተ ወንጌል ተሰማሩ። በተለይ በ6ኛው መቶ ክፍለ ዘመን በስብከት ከአክሱም ሸዋ ግራሪያ ደርሰዋል። ተመልሰው ወደ አክሱም ሄደው ጸበልን አፍልቀው ነበርና ድውያንን ፈወሱ፣ ሙትን አስነሱ። በዚያ የቀኑት የአካባቢው ሰዎች ግን ምትሃተኛ ነህ ብለው አባረሯቸው። ጻድቁም ዶርቃ በምትባል ቦታ ለ3 ዓመት ሲኖሩ በአክሱም ዝናብ አልዘንብ አለ። ጥፋታቸው የገባቸው የአክሱም ካህናት ወደ ጻድቁ ሄደው ይማሩን ቢሏቸው ዘንቦላቸዋል።
አባ ሊባኖስ ግን ወደ ሸዋ ተመልሰው በደብረ አስቦ ለመኖር ቢሞክሩ አልተሳካም። ስሙ የአንተ ማደሪያነቱ ግን የቅዱስ ተክለ ሃይማኖት ነውና ወደ መጣ ሂድ አላቸው መልአኩ። እርሳቸውም ወደ መጣ ኤርትራ ወርደው ታላቅ ገዳም አነጹ፣ ጸበሎችን አፈለቁ፣ ብዙ አርድእትንም አፈሩ። በዚያም በቅድስናና በገቢረ ተአምራት ኖረው በዛሬው ዕለት በ140 ዓመታቸው አርፈዋል። የላሊበላውን ቤተ አባ ሊባኖስን ጨምሮ በርካታ አብያተ መቃድስ በሀገራችን አሏቸው። በረከታቸው ይደርብን።